ያለውን የተፈጥሮ ሀብትና ጸጋ ወደ ሀብት ለመቀየር በአንድ በኩል ሰላሙን እያስጠበቀ በሌላ በኩል ደግሞ በተባበረ ክንድ ፊቱን ወደ ልማት ያዞረው የወለጋ ሕዝብ ያገኛቸው በረከቶች የሚታዩ ምስክርም የማያሻቸው ናቸው። በአካል ተገኝቶ የቀድሞውን የአካባቢውን የጸጥታ ሁኔታ እያነጻጸረ አሁናዊ ቁመናውን ለገመገመ ግን ሐቁን አለመናገርና የወለጋ ሕዝብ በስራ መጠመዱን አለመመስከር ቀላል አይደለም። በአጠቃላይ በገጠሩ አካባቢ ያየናቸው እንግዲህ አርሶ አደሩ በማር ምርት፣ በሙዝ፣ በአትክልትና ፍራፍሬ በአጠቃላይና እንዲሁም ደግሞ በቆሎና ሌሎች የሰብል ምርቶችን በከፍተኛ ሁኔታ እንደሚያመርት ነው ያየነው። እንግዲህ ወለጋ አካባቢ ዞኖች በብዛት በተለይ ከለውጡ በፊትም በኋላ በጸጥታ አለመረጋጋት የምናውቃቸው ነበሩ። አሁን ሁሉም አካባቢ ላይ ስንዞር ያጋጠመን ምንም ነገር የለም። ህብረተሰቡ በጣም ሰላማዊ እንደሆነ ወደ ስራ እንደገባ አርሶ አደሩም ሴቶች ወደ ስራ እንደገቡ ወጣቶች ወደ ስራ እንደገቡ የሚያሳይ ነው። እየተገነቡ ያሉ ደግሞ የመስኖ ልማት ፕሮጀክቶች እንደዚያው የአካባቢውን ጸጋ ታሳቢ ያደረጉ እንደሆኑ አይተናል። እነዚህ ሁሉ ሲተሳሰሩ የኢትዮጵያን ብልጽግና የሚያረጋግጡ መሆናቸውን የተረዳንበት ነው። የወለጋ ሕዝብ ከፍተኛ ምርት እንዲያመርት ብቻ ሳይሆን ከምርቱ ተጠቃሚ የሚሆንባቸውን ተጨማሪ ስራዎች ማከናወንም በለውጡ መንግስት ትኩረት የተሰጠው የቤት ስራ ነበር። ከዚህ በፊት ማምረት ብቻ ሳይሆን ያመረትነውን ነገር ፕሮሰስ የሚያደርግ የአግሮ ኢንዱስትሪ ፋብሪካዎች ስላልነበሩን ብዙ ጊዜ በጥሬው አንዳንዱ ተበላሽቶ የሚቀርበትም ሁኔታ አለ። በጣም በርካታ ሙዝ ይመረታል፣ በርካታ ማንጎ ይመረታል እዚህ አካባቢ ወለጋና ሶሳን ይዞ ግን አብዛኛው ተበላሽቶ የሚቀርበትና የሆነ ወቅት ላይ ብቻ ተመርቶ የሚቀር ነበር። አሁን ግን አመቱ ሙሉ ማምረት የሚቻልበት እንዲሁም ደግሞ ይሄን ፕሮሰስ የሚያደርጉ ደግሞ ፋብሪካዎችንም ለማስተሳሰር የተጀመረው ስራ በጣም የሚገርም ነው። እነዚህ በወለጋ የተከናወኑ ዘርፈ ብዙ ስራዎች የአካባቢው ማህበረሰብን ተስፋ ያለመለሙና በርካቶችን የስራ ዕድል ተጠቃሚ ያደረጉ መሆናቸውንም ምክትል ጠቅላይ ሚኒስትር ተመስገን ተናግረዋል። እንግዲህ እነዚህ ሁሉ ነገሮች የሚያሳዩን አጠቃላይ ሀገራችንን ለመቀየር የሚያስችሉ የተመረጡ 5 ዘርፎች እንዳሉ ሁላችንም እናውቃለን። ግብርና አንዱ ነው። ማይኒንግ ወይም ደግሞ ማዕድን የምንለው ሁለተኛው ነው። እንዲሁም ደግሞ ኢንዱስትሪ ሶስተኛው ነውና ቱሪዝም እና ቴክኖሎጂ ነው። እንግዲህ እስካሁን ባለው ነገር አራቱንም ነው ያየናቸው። ይሄ ኢኮሎጂም ሲጠናቀቅ እንግዲህ ለነቀምቴ ከተማ ትልቅ ውበት ይሆናል ብለን እናስባለን። ነቀምቴ ከዚህ በፊት መጠን ነበር። አሁን በጣም ተቀይራ ነው የጠበቀችን። እንግዲህ ኮሪደር ልማት የምንለው ምንም እንኳን ስሙ ኮሪደር የሚባል ምን የሚባል ዋናው ከተሞችን መቀየር ስለሆነ በጣም ብዙ ጸጋዎችን እያንቀሳቀሰ እንደሆነ ወጣቶችን እያንቀሳቀሰ እንደሆነ የስራ ዕድል እየፈጠረ እንደሆነ አይተናል። ህብረተሰቡም በጣም ደስተኛ መሆኑን በአጋጣሚ ባለን ጉብኝት አይተናል። ለተደረገልን በጣም ከፍተኛና የደመቀ አቀባበልም በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ።